ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸባቶቭ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ርሾን ካፍ ቤት በሲቫን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 7 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 30 ቀን 2018 ዓ.ም ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እናቀርባለን። ከአድማጮች ጋር የሚስልኩ ውይይት ይኖረናል። ወቅታዊ ዘገባም ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በአይቸው ባየ ተዘጋጅቶ ይቀርባል። አይቸው። ወርቅነሽ አመሰግናለሁ። አርስተ ዜና። ትናንት በደቡብ ሊባኖስ 2 የእስራኤል ወታደሮች መሰዋታቸው ይፋ ሆነ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሁለት ወታደሮቻችን በደቡብ ሊባኖስ መሰዋት ምክንያት በማድረግ የሐዘን መግለጫ ወጡ። በኢየሩሳሌም ጾር ባህር በተሰኘ መንደር በተቀሰቀሰ አምባጓሮ 19 ዓመት ግለሰብ በጽኑ ቆሰለ። መከላከያ አንድ ፍልስጤማውያን በወንጀል ተጠርጥሮ በቁጥጥር ስር አዋለ። የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ትናንት በደቡብ ሊባኖስ በሚካሄድ ጦርነት 2 የእስራኤል ወታደሮች መሰዋታቸው ይፋ ሆነ። ሻለቃ ሻሃር ጋምላ የ23 ዓመት ወታደርና ምክትል አዛዥ ሲሆን ኢጎዝ በተባለ ብሪጌድ ያገለግል የነበረ ጀግና ወታደር ነው። ባለፈው ሳምንት ሐሙስ በደቡብ ሊባኖስ ከሽብርተኛው ሂዝቡላ ጋር በተወነጨፈ ቀላል ድሮን ቆስሎ ራምባም ሀይፋ በሚገኝ ሆስፒታል ሕክምናውን ሲከታተል ቆይቶ ትናንት ሕይወቱ አልፏል። በተጨማሪ በትናንትናው ዕለት የ21 ዓመቱ ወታደር 50 አለቃ ኦሃድ ያሪ በትናንትናው ዕለት በደቡብ ሊባኖስ ከሽብርተኛው ሂዝቡላ ጋር ሲካሄድ በነበረ ጦርነት መሰዋቱ ተገልጿል። የቀብር ስነ ስርዓቱ ዛሬ ከሰዓት በኋላ ረሆቦት ከተማ ይፈጸማል ተብሎ ይጠበቃል። የወታደር ቤት ቃል አቀባያችን ካርሜላ መናሴ እንዳስታወቀችው ባለፈው ሳምንት ሂዝቡላ ባስወነጨፈው ቀላል ድሮን የሻለቃ ሻሃር ጋምላው ቆስሎ ሕክምና ላይ ያለ መሰዋቱንና ከሊባኖስ ጋር በተደረሰ የተኩስ አቁም ስምምነት 17 ወታደሮቻችን እስካሁን ድረስ ማጣታችን አድርሳናለች። ነፍሳቸውን ይማር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት 2 ወታደሮቻችን በደቡብ ሊባኖስ መስዋዕት የሐዘን መግለጫ ወጥተዋል። ጀግኖች ወታደሮቻችን በትናንትናው ተሰውተዋል። እነሱም ንጹህ ነፍሳቸውን አሳልፎ ለሀገራቸው ሰጥተዋል። ነፍሳቸውን ይማር፣ ለቤተሰብ መጽናናትን የሐዘን ዳርቻ ያደርግላችሁ ብሏል። ተጨማሪ መከላከያ ሚኒስትር እስራኤል ካጽን በበኩላቸው ለቤተሰብ መጽናናትን በመመኘት የእስራኤል ጀግኖች ወታደሮቻችን ትናንት አጥተናቸዋል፣ ነፍሳቸውን ይማር፣ ጀግኖቻችን ሁሌም በልባችን ውስጥ ይኖራሉ። እስራኤል ሀገር ድንበሯን ከማስጠበቅ ወደ ኋላ አትልም። ምንም እንኳን የሚከፈል መስዋዕት እጅግ ከባድ ቢሆንም ጀግኖች ልጆቿ ሀገራቸውን ዳር ድንበራቸውን ከመጠበቅ ወደ ኋላ አይሉም ሲሉ የተሰማቸውን ሐዘን ገልጸዋል። ይህ በዚህ እንዳለ መከላከያ በደቡብ ሊባኖስ ከ150 በላይ የሚሆኑ የሽብርተኛው ሂዝቡላ መሰረተ ልማት ማውደሙን ገልጿል። በዚህ ወደሙት ቦታዎችም መሰረተ ልማቶች ማውደሙን በማድረስ መከላከያ እንዳስታወቀውም እነኚህ ቦታዎች መሳሪያ ማከማቻና የተለያዩ መለማመጃ ቦታዎች፣ መሰረታዊ ልማቶች፣ ተወንጫፊ ሚሳኤሎች ማስወንጨፋዎችና ቀላል ድሮኖች ይዞ የነበረ መጋዘን ጭምርት ማጋየቱን መከላከያ አስታውቋል። በኢየሩሳሌም ጾር ባህር በተሰኘ መንደር በቤተሰብ አምባጓሮ 19 ዓመት ግለሰብ በጽና መቁሰሉ ተገለጸ። ሌሎች 2 ተጨማሪ በቀላል የቆሰሉ እንዳሉም ተገልጿል። ሁሉም ቁስለኞች በኢየሩሳሌም በሚገኘው ሻረ ጸደቅ ሆስፒታል ሂደው ሕክምናቸውን እየተከታተሉ ይገኛል። ይህ በዚህ እንዳለ በመንገድ ቁጥር 90 በተሰኘ በደረሰ
በአረባ አካባቢ በደረሰ የመኪና አደጋ የ20 ዓመት ወጣት ሞታለች። ሌላ አብሯት ሲጓዝ የነበር የ30 ዓመት ወጣትም በጽኑ መቁሰሉ ከደረሰን ዜና ለማወቅ ችለናል። መከላከያ አንድ ፍልስጤማዊ በወንጀል ተጠርጥሮ በቁጥጥር ስር ውሏል። ጉስጢዮን የተሰኘ በሚጠራ ሰፈር በመኪና በተከለከለ መንገድ በመቆም ሰፈርተኞች እስራኤላውያን የፍልስጤም መኪና በሚዘዋወርበትን ቦታ በመዝጋት በድንጋይ በመወርወር አምባጓሮ ተቀስቅሶ ነበር። በዚህ ምክንያትም አንድ ፍልስጤማውያን መኪናውን በፍጥነት በማሽከርከር በቦታው የነበሩ አንድ ግለሰብ ማቁሰሉ ተገልጿል። መከላከያ ባደረገው ፍተሻም በቁጥጥር ስር ውሏል። ምርመራም እየተደረገበት ይገኛል። ከሞዲን ወደ ኢየሩሳሌም የሚወስደው የባቡር አገልግሎት ለጊዜው እንደሚቋረጥ ተገለጸ። በደረሰ የኤሌክትሪክ ብልሽት ምክንያት አገልግሎት መስጠት አቁመናል። ተጓዦች በሌላ የመጓጓዣ አገልግሎት እንዲጠቀሙ ባቡር ጣቢያው አስታውቋል። ከሄርጽሊያ ወደ ኢየሩሳሌም የሚወስደው የባቡር ጉዞ አገልግሎት እንደቀጠለ ነው፣ ነገር ግን በሰዓት ላይወጣ ይችላል በማለት ባቡር ጣቢያው አስታውቋል። አሜሪካ በኢራን ላይ ያዘችውን ገንዘብ ማዕቀብ የተጣለውን ገንዘብ ለፋርስ ባህረ ሰላጤ ሀገራት ለማስተላለፍ አሰበች ሲል ተገለጸ። ሮይተርስ እንደጻፈው በተለይ ኢራን በፋርስ ባህረ ሰላጤ ባሉ ሀገራት ላይ በምታደርሰው ጥቃትና ወደፊትም ልታደርስ በምትችለው ጥቃት ምክንያት ይህን ገንዘብ ለነሱ በማስተላለፍ መቋቋሚያ እንዲሆን እያሰቡ ነው ሲባል ተገልጿል። በተጨማሪም አሜሪካም ሆነ በዚህ ጦርነት ምክንያት ለተጎዱ ሀገራት ቀሪ ገንዘቡን መካካሻ ይሆን ዘንድ ለማስተላለፍ እቅድ መያዙን ተገልጿል። እንደ አሜሪካ ገንዘብ ሚኒስትር እንዳሉትም ይህን ጉዳይ ለማስፈጸም ኮሚቴ መቋቋሙን አስታውቀዋል። የሰሜን ኮሪያው ኪንግ ጆን ኡን ሀገራቸውን ያላትን የሚሳኤል ምርት ለማሳደግ እቅድ ማስቀመጣቸውን ገለጹ። የሰሜን ኮሪያ መሪ ኪንግ ጆን ኡን በሚመጡት 5 ዓመታት ውስጥ ሚሳኤል የማምረት አቅማቸውን ከፍ ለማድረግ በተለይ አሁን ካለው በ2.2 እጥፍ ለማድረግ እቅድ ማውጣታቸውን አስታውቋል። ይህ ማለት ደግሞ ሀገራቸው የሚኖራት የጦር ኃይል አቅም እጅግ አሁን ካላት የላቀ ሁኔታ ደረጃ ላይ እንደሚያሳድጋት መናገራቸውን ጨምሮ ጠቅሷል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ወቅቱን የጠበቀ የሙቀት መጠን እንዳለ ገልጿል። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 27 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 28፣ ሃይፋና አካባቢዋ 27፣ ቤርሸባና አካባቢዋ 31፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 36 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር። አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ ማሸጋገሪያ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም ሳምንት ሸዋቶቭ። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። የዲዮታ ሀሮኖት፣ ማሪቭ፣ ሃሬጽና እስራኤል አየው። 4ቱንም ጋዜጦች መጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮችን እንመለከታለን። የዲዮታ ሀሮኖትን ስንመለከት በመጀመሪያ ገጹ ላይ መከላከያ ሰራዊቱ ከባድ ዋጋ እየከፈለ ነው። በደቡብ ሊባኖስ የሂዝቡላ ድርጅት በሚያደርሰው ጥቃት መከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ነው፣ ይህም እስራኤልን ከባድ ዋጋ እያስከፈላት ነው የሚል ርዕሰ ጉዳይ ይዞ ቀርቧል። ይሄ ርዕሰ ጉዳይ ሁሉም ጋዜጦች ላይ የቀረበ ርዕሰ ጉዳይ ነው። እንግዲህ በሳምንቱ መጨረሻ 2 የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። አንዱ በሚያሳዝን ሁኔታ ጥይት ተባርቆ ነው የህይወት መስዋዕትነት የከፈለው። ኦሃድ ያሪ ይባላል። የ50 አለቃ ኦሃድ ያሪ በስህተት እንግዲህ ከመከላከያ ሰራዊቱ በተተኮሰ ጥይት ተገድሏል፣ ህይወቱ አልፏል።
ሌላው ደግሞ ባለፈው ሳምንት የሂዝቦላ ድርጅት ወደ መከላከያ ሰራዊቱ በላከው ራህፋን በተባለው ቀላል አውሮፕላን በተጠመደ ቦምብ ፈንድቶ በከባድ ሁኔታ ቆስሎ ነበር። እሱም ያው በሕክምና እርዳታ ሲደረግለት ቆይቶ የህይወት መስዋዕትነት ከፍሏል። የኤጎዝ የተባለው ክፍለ ጦር አባል ነው። ሻሃር ጋምላ ነው። እሱም ነፍስ ይማር የህይወት መስዋዕትነት ከፍሏል። የሻለቃ ሻሃር ጋምላ እንግዲህ ቆስሎ ከዋለ ካደረ በኋላ ሕክምና እርዳታ ቢደረግለትም ግን ህይወቱን ማትረፍ እንዳልተቻለና ህይወቱ ማለፉ ታውቋል። በእስራኤል በኩል በደቡብ ሊባኖስ የሚካሄደው ጦርነት ተጠናክሮ እንዲቀጥል በእስራኤል መንግስት ላይ እንግዲህ ጫና እየተደረገ መሆኑ ይነገራል። ነገር ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሊባኖስና በእስራኤል መካከል የሰላም ድርድር እንዲደረስ በሚያደርጉት ጥረት ለጊዜው የተኩስ አቁም ስምምነት እንደተደረሰ ይታወቃል። ይሄን የተኩስ አቁም ስምምነት በማክበር የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝቦላ ድርጅት ያው ስምምነቱን እየጣሰ ለሚያደርሰው ጥቃት ያጸፋ ምላሽ ይሰጣል እንጂ ይሄን ያህል የተጠናከረ ወታደራዊ እርምጃ እየወሰደ አይደለም። ይሄንም እንግዲህ በእስራኤል በኩል እየተቃወሙና በጠቅላይ ሚኒስትሩ ላይ ጫና እያደረጉ መሆኑ ነው የሚነገረው። መከላከያ ሰራዊቱ ጥቃቱን አጠናክሮ እንዲቀጥል በዛ አካባቢ ማለት ነው። ይሁን እንጂ ትራምፕ እንግዲህ እስካሁን ድረስ ፕሬዚዳንት ትራምፕ ሁለቱ ሀገራት ስምምነት ላይ እንዲደርሱ እያስኬዱ ያሉትን የሰላም ድርድር እና ለጊዜው የተደረሰበትን የተኩስ አቁም ለመጠበቅ በእስራኤል በኩል ጥረት እየተደረገ ነው። ይሁን እንጂ ሂዝቦላ ድርጅት የተኩስ አቁሙን እየጣሰ እየተኮሰ ነው። በሰሜን እስራኤልም እንግዲህ የተኩስ አቁም ስምምነት ተብሎ ያለ እረፍት የማስጠንቀቂያ ደወል ድምጽ ሲሰማ እንደሰነበተ በሳምንቱ መጨረሻና የሰሜን እስራኤል ነዋሪዎችም አሁንም ተቃውሟቸውን አቤቱታቸውን እየገለጹ ናቸው። የተኩስ አቁም ስምምነት በተባለ ቁጥር እኛ ግን ያለ እረፍት ወደ መከላከያ ክፍል ነው የምንገባው፣ ማስጠንቀቂያ ደወል ድምጽ አዛካም ያለ እረፍት ነው የሚሰማው እያሉ ናቸው። የተለወጠ ነገር እንደሌለና ያው ሁከቱ ውጥረቱ ተጠናክሮ እንደቀጠለ ነው ያለው በሰሜን እስራኤል በኩል ወይም በደቡብ ሊባኖስ። ሌላው ርዕሰ ጉዳይ በሄብሮን አካባቢ ከመከላከያ ሰራዊቱ በኩል በተከፈተ ተኩስ አንድ የ7 ወር ዕድሜ ያለው ህፃን ተገደለ ይላል። ይሄ ህፃን የተገደለው የህፃኑ አባት መኪናውን እያሽከረከረ ሲመጣ እንግዲህ ተኩስ የከፈተው ወታደር እንደሚለው ሰጋሁ፣ ለህይወቴ ሰጋሁ፣ በፍጥነት ወደ እኔ ሲመጣ ስለነበር እና ተኩስ ከፈትኩ ነው የሚለው። የህፃኑ አባት ልክ እንዳሉኝ ያደረግኩ ያው የሰጡኝን ትእዛዝ ተቀብዬ ቀጥታ መኪናው እንዲቆም አድርጌ ነበር። ግን የ7 ወር ህፃኑ ፎቶግራፍ በማስደገፍ የቀረበ ዘገባ ነው። የ7 ወር ህፃን በዚህ ሁኔታ መገደሉንና መከላከያ ሰራዊቱ ምርመራ እያካሄደ መሆኑን ለማጣራት ምርመራ እያካሄደ መሆኑን አሳውቋል። በሄብሮን አካባቢ ነው የሆነው። ሌላው ሀቫራ በተባለው የፍልስጤማውያን መኖሪያ ሰፈር አካባቢ ደግሞ በዛ አካባቢ የሚኖሩ የይሁዳውያን በሰፈራ ጣቢያዎች የሚኖሩ ይሁዳውያን በአካባቢው ከፍልስጤማውያን ጋር ሁከት እንደፈጠሩና ፍልስጤማውያን እንደተደበደቡ ይገልጻል። እንግዲህ የዚች ከተማ የሀቫራ የምትባለው ከተማ ከአካባቢ የሚኖሩ ፍልስጤማውያን እንደሚሉት ለበርካታ ጊዜያት የዘለቀ ግጭት ነው ያለው። በአካባቢው የሚኖሩ በሰፈራ ጣቢያዎች የሚኖሩ ይሁዳውያን በእኛ ላይ ጥቃት ያደርሳሉ፣ ነገር ግን መከላከያ ሰራዊቱ ጣልቃ አይገባም፣ ዝም ብሎ ነው የሚመለከተው ይላሉ። እንግዲህ ፍልስጤማውያን በዛ አካባቢ የሚኖሩ ፍልስጤማውያን ድንጋይ እንደወረወሩና ንብረትም ሰረቁብን ነው የሚሉት ይሁዳውያን። በዚህ ምክንያት ግጭቱ እንደተፈጠረ ነው የሚገልጹት። ፍልስጤማውያን ደግሞ መከላከያ ሰራዊቱ ጣልቃ ሳይገባ እንዲሁ ዝም ብሎ ነው የሚያየውና እየተደበደብን ነው፣ ጉዳት እየደረሰብን ነው፣ ጥቃት እየደረሰብን ነው ይላሉ። ያው በዛ አካባቢ እንግዲህ ግጭቱ እንደቀጠለ ነው የሚያሳየው። እዚህ ጋር ተያይዞ አንድ ወታደር ደግሞ ፍልስጤማዊ ደብድቧል ይላል። መከላከያ ሰራዊቱ እስካሁን ድረስ እንዳላገኘውና ይህን ጉዳይ እየተከታተለ ወታደሩ እንደታተለ እንደሆነ ገልጿል፣ አሳውቋል። ሌላው የሮማን ጉፍማን አዲሱ የሞሳድ ድርጅት ኃላፊ ሆነው የተሾሙት ባሳለፍነው ሳምንት እንግዲህ ወደ ዚህ ይህን ድርጅት ለመምራት
የስልጣን ርክክብ ያደረጉት ከቀድሞ ሞሳድ ድርጅት ኃላፊ ዳዲ በርኒያ ጋር እንግዲህ ቀድሞ ሞሳድ ድርጅት ኃላፊ እሳቸው ነበሩ። አዲሱ ደግሞ ሮማን ጉፍማን ናቸው። ተሹመዋል፣ ገብቷል። ይሄን መስሪያ ቤት እንግዲህ ለማስተዳደር እንደገቡ እንግዲህ ስልጣን በጀመሩበት ሳምንት ብዙ ሳይቆዩ የድርጅቱን ምክትል ኃላፊ አሰናበቱ ይላል። ያው ቁጥር 2 የድርጅቱን ቁጥር 2 ይህ የድርጅቱ ምክትል ኃላፊ ዳቪድ በርኒያ ለድርጅቱ መሪ ይሆናል ለኃላፊ ብለው እሳቸው አቀርበውት የነበረ ተወካይ ነው። ግን በኋላ ያው ጠቅላይ ሚኒስትሩ ያቀረባቸው ሮማን ጉፍማን ነው የሞሳድ ድርጅት ኃላፊ ሆነው የተሾሙት። ሮማን ጉፍማን ስልጣን እንደጀመሩ ወዲያው ስልጣናቸውን እንደተረከቡ ምክትላቸውን አባረሩ ይላል፣ አሰናበቱ ይላል። በሌላ ሰው እንደሚተኳቸው አሳወቋቸው። ግን እኒህ ምክትሉም የሞሳድ ድርጅት ምክትል ኃላፊ ለጠቅላይ ሚኒስትሩም ቅርብ ሰው ናቸው፣ ለሳቸውም ቅርብ እንደሆነ ነው የሚነገረው የሚል ዘገባ አቅርባል ዶታ ሀሮኖት። ይሄ ርዕሰ ጉዳይ ሌሎች ጋዜጦች ላይም እንደዚሁ በሰፊው ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው በእስራኤል ማህበረሰብ የሴቶች ግድያ ከጊዜ ጊዜ እየተባባሰ መሄዱን የሚመለከት ዘገባ አለ። ጥቅምት 7 ቀን የሐማስ ድርጅት ድንበር ጥሶ እስራኤልን ከወረረና ጭፍጨፋ ካደረሰ በኋላ ለዜጎች የግል ጦር መሳሪያ እንዲታጠቁ እየተደረገ ነውና 100% በሚባል ደረጃ በማህበረሰቡ ውስጥ የግል ጦር መሳሪያ አለ። ከፍተኛ የጦር መሳሪያ ታጥቀዋል። እንግዲህ ይሄም አንዱ ትልቁ ምክንያት እንደሆነ ነው። ሴቶች በቀላሉ ለሞት ይዳረጋሉና የሴቶች ህይወት ለአደጋ የተጋለጠ ነው ይላል። እንግዲህ ከዛ ጊዜ ጀምሮ የሴቶች ሞት፣ ግድያ፣ በቅርብ ቤተሰቦቻቸው መገደል እየከፋና እየተባባሰ ሄዷል ይላል። ባሳለፍነው ሳምንት አያሎን በተባለው ጎዳና መኪናዋ ውስጥ በፈነዳ ቦምብ ህይወቷ ያለፈውን ሴት የሷን ፎቶግራፍ በማስደገፍ ሊያ ማልካ ትባላለች። የሊያ ማልካን ፎቶግራፍ በማስደገፍ እንግዲህ ያው መኪና ውስጥ በተጠመደ ቦምብ አያሎን በጣም ትልቅ አውራ ጎዳና ነው በእስራኤል ሀገር የሚታወቅ አያሎን ጎዳና ላይ ያው መኪናዋ ውስጥ ፈንድቶ የተጠመደ ፈንጂ ህይወቷ አልፏል። ዋና ተጠርጣሪ የፈታቸው የተለያየችው ባለቤቷ ላይ ቀድሞ ባለቤቷ ሲዝትባት ነበር። ቤተሰቦቿም ቃለመጠይቅ ተደርጎላቸው ሲዝትባት እንደነበረና ለፖሊስ አመልክተው እንደነበር ግን ፖሊስ ብዙም ክትትል እንዳላደረገና ምንም እንዳላገዛቸው ገልጸዋል። እንግዲህ ሴቶች ህይወት ለማንኛውም ለአደጋ የተጋለጠ ነው። የግል የጦር መሳሪያ ታጣቂዎች በመብዛታቸው ምክንያት ይሄ ነው እንደ ትልቅ ምክንያት የሚጠቀሰው ጋዜጣው ጠቅሶ ያቀረበው። ወደ ማሪብ ስናልፍ ማሪብም ባሳለፍነው ሳምንት እንግዲህ 3 የመከላከያ ሰራዊቱ አባላት ህይወታቸው አለፈ ይላል። አንደኛው የቀብር ስነ ስርዓቱ ተፈጽሟል። የሻለቃ ኢታን ሽሙኤል ላምበርግ ይባላል፣ ነፍስ ይማር። ሌላው እንግዲህ ትናንት ነው ህይወቱ መስዋዕትነት መክፈሉ የታወቀው የሻለቃ ሻሃር ጊምላ እንዳልነው ሐሙስ ዕለት በከባድ ሁኔታ ቆስሎ ያው ህይወቱ ማለፉ ታውቋል። ሌላው ደግሞ የ50 አለቃ ኦሃዲ አሪ በተባረቀ ጥይት ህይወቱ ማለፉ ታውቋል። እንግዲህ በዛው በመከላከያ ሰራዊቱ አባላት ነፍስ ይማር። ይሄን ዘገባ ተመልክቶታል ማሪቭ። ሌላው መከላከያ ሰራዊቱ በደቡብ ሊባኖስ ጥቃት ማድረሱን እንደቀጠለ ነው። ጥቃት የሚያደርሰው ግን የሂዝቦላ ድርጅት ለሚወስደው ጥቃት ያጸፋ ምላሽ በመስጠት ነው እንጂ ጥቃቱን እርምጃውን አጠናክሮ እየቀጠለ አይደለም። በእስራኤል በኩል ከአሜሪካ እንግዲህ በአሜሪካ አሸማጋይነት ከሊባኖስ ጋር የተደረሰውን ስምምነት ለመጣስ ስጋት ላይ ናቸው። እየተጣሰ አይደለም። ያው ስምምነቱን ለማክበር ሰፊ እርምጃ እየተወሰደ አይደለም በሂዝቦላ ድርጅት ላይ የሚል ዘገባ አቅርቧል። ከዚህ ጋር ተያይዞ በሊባኖስ 3 የሊባኖስ መከላከያ ሰራዊት አባላት መገደላቸው ተገልጿል። የተገደሉትም እንግዲህ በእስራኤል ጥቃት ነው፣ በስተት እንደሆነ ነው የተነገረው። እስራኤል እንግዲህ ለመለየት ያው በመሳሳት ነው ሌላ አካል ላይ እርምጃ ወሰድን በማለት በስተት 3 ሊባኖስ መከላከያ ሰራዊት አባላት የሊባኖስ ወታደሮች መገደላቸው ተገልጿል። በሳምንቱ መጨረሻ በሰሜን እስራኤል በተከታታይ
የማስጠንቀቂያ ደወል ድምጽ ይሰማ እንደነበረና ነዋሪዎቹ ያለ እረፍት እንደሰነበቱ ይገልጻሉ። ያው ስምምነት የተኩስ አቁም ስምምነት አለ ይባላል። ግን እንዲህ በተባለ ቁጥር ከባድ የሆነ ህይወት እያሳለፉ እንደሆነና የማስጠንቀቂያ ደወል ድምጽ መስማታቸው እንደማይቋረጥ እየገለጹ ናቸው። እዚህ ጋር ተያይዞ ጋዜጦች የተመለከቱት ሌላው ርዕሰ ጉዳይ እስራኤል የአሜሪካን ባለስልጣናት ሰልላለች በሚል በአሜሪካ መከላከያ ሚኒስቴር ጽሕፈት ቤት ፔንታጎን ምርመራ እየተደረገ መሆኑንና እንግዲህ ከመንግስት ባለስልጣናት ውስጥ በአሸማጋይነት የሚታወቁት ስቲቭ ዊትኮፍ እሳቸውንም ሰልላለች የሚል መረጃ ኤንቢሲ የተባለው ቴሌቪዥን መዘገቡንና እንግዲህ እንደዘገባው ዊትኮፍን እስራኤል ሰልላ ከሆነ ምርመራ እየተደረገ መሆኑንና በአሜሪካ መከላከያ ሚኒስቴር በኩል እስራኤል ከምንጊዜውም በበለጠ ሁኔታ ስለላዋን አጠናክራ ቀጥላለች የሚል ጥርጣሬ እንዳለ ሁኔታው እየተጣራ እንደሆነና ምክንያቱም የአሜሪካን መንግስት ውሳኔ በቅርብ ማወቅና መከታተል ስለምትፈልግ እስራኤል ሰልላለች የሚል ጥርጣሬ እንዳለ ኤንቢሲ የተባለው ቴሌቪዥን ለማንኛውም ዘግቧል። ሁኔታውን እየተከታተሉት መሆኑ ተገልጿል። ቆየት ብለን በሰፊው እንመለከተዋለን ይሄን ጉዳይ። ሌላው ያው የሞሳድ ድርጅት ኃላፊ አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን ምክትላቸውን አሰናበቱ። እንዲህ ምክትላቸው 22 ዓመታት ያክል በዚህ በሞሳድ ድርጅት ያገለገሉና 5 የእስራኤል የደህንነት ሽልማቶችን የተሸለሙ ናቸው። ምስጉን እና ታማኝ ሰራተኛ ናቸው ለሀገራቸው ይላል። እንግዲህ በሌላ ሰው ይተካሉ በማለት ያው ምክትላቸውን አሰናብቷል ሮማን ጎፍማን። እሳቸው ምክትል እንግዲህ ድርጅቱ ምክትል ኃላፊ ከዚህ በፊት ዋና ሆነው ይመረጣሉ ተብሎ በቀድሞው የሞሳድ ድርጅት ኃላፊ ዳዲ በርኒያ ቀደም ሲል እንደተመለከትነው በእሳቸው ጥቆማ የቀረበ ነበር። ሌላው በይሁዳና ሰማሪያ አካባቢ በሰፈራ ጣቢያ በሚኖሩ ይሁዳውያንና በፍልስጤማውያን መካከል የሚፈጠረውን ግጭት የሚመለከትም አቅርቧል። የ7 ወር ህፃን እንደዚሁ ከመከላከያ ሰራዊቱ በተተኮሰ ጥይት መገደሉም እንደዚሁ ተገልጿል። መከላከያ ሰራዊቱ ምርመራ እያካሄደ መሆኑን ህፃኑ የተገደለበትንና ወታደሩ ተኩስ የከፈተበትን ሁኔታ ለማጣራት ምርመራ እያካሄደ ነው ይላል። ሀሬጽን ስንመለከት ሀሬጽ በአንድ ሳምንት ውስጥ 5 የመከላከያ ሰራዊት አባላት ሞቱ፣ የህይወት መስዋዕትነት ከፈሉ። ከባድ ነው ሰነው የመከላከያ ሰራዊቱ ዋጋ እየከፈለ ነው በማለት በሰፊው ሁኔታ ማቅርቦታል። የ7 ወር ህፃን እንደዚሁ ከወታደር በተተኮሰ ጥይት እስራኤል ወታደር መገደሉን ይሄንም ሀሬጽ ተመልክቶታል። አባቱ ያው እንዳሉኝ መከላከያ ሰራዊቱ እንዳዘዘኝ አድርጌ ነበር፣ ግን ወደ መኪናው በተተኮሰ ጥይት ይህ ህፃን መገደሉን ወታደሩም ለህይወቴ ስጋት ስለፈጠረብኝ በፍጥነት ስለመጣ ተኩሻለሁ፣ ስጋት ስለተሰማኝ ነው በህይወቴ ላይ ብሏል። መከላከያ ሰራዊቱ እንዳልነው ምርመራ የሚያካሄድ መሆኑን በሌሎች ሀቫራ በተባለው የፍልስጤማውያን መኖሪያ ሰፈር የተፈጠረውን ግጭት በተመለከተና መከላከያ ሰራዊቱ እያካሄደ ያለው ምርመራም እንደዚሁ ሀሬጽም በሰፊው ተመልክቶታል። ሌላው በእስራኤል ወዳጅ ሀገራትን ጨምራ እያጣች ነው፣ ድጋፍ እያጣች ነው፣ የሷ ወዳጅ ሀገራትም እየራቋት ነው በማለት እንግዲህ ስለ አሜሪካ ህዝብ ያቀረበው ዘገባ አለ። ሀሬጽ የአሜሪካ ህዝብ 60% የሚሆነው በእስራኤል ላይ ጥሩ የሆነ ስሜት የለውም፣ ጥሩ ነገሮች ጥሩ ሀሳብ የለውም። 59% የሚሆነው ደግሞ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ እምነት የለውም የሚል ፒቭ የተባለ ተቋም ባካሄዱ ጥናት ባወጣው ጥናት መሰረት ይህን ዘገባ አቅርቧል። ሀሬጽ ያው ሮማን ጎፍማንም ምክትላቸው ማሰናበታቸው ተገልጿል። ሀሬጽ ላይም ሌላው አልበርታ ከካናዳ መገንጠል ትፈልጋለች፣ ነጻነቷን ማወጅ ትፈልጋለች የሚል ዘገባ አቅርቧል። ወደ እስራኤል አየም ስናልፍ እስራኤል አየም በሊባኖስ 2 ወታደሮች ተገደሉ፣ የሊባኖስ መከላከያ ሰራዊት አባላት ይላል። ቀደም ሲል እንደተመለከትነው እስራኤል መከላከያ ሰራዊት በስህተት 2 ወታደሮች ተገድሏል። እስራኤል መከላከያ ሰራዊት በወሰደው ጥቃት ወይም እርምጃ። ሌላው በደቡብ ሊባኖስ የእስራኤል መከላከያ ሰራዊት የህይወት መስዋዕትነት መክፈሉን እንደቀጠለ መሆኑንና የሻለቃ ሸሃር ጊምላ እንደዚሁ ህይወቱ ማለፉን ከሂዝቦላ ድርጅት በተተኮሰ ራህፋን በተሰኘ ተንሳፋፊ ቀላል ድሮን ወይም አውሮፕላን
እንግዲህ ቆስሎ ከሰነበተ በኋላ ህይወቱ ማለፉ ተገልጿል። ሌላው ደግሞ አሃዲ አሪ የ21 ዓመት ወጣት ነው። እሱም በስተት ከመከላከያ ሰራዊቱ አባላት በተተኮሰ ወይም በተባረቀ ጥይት ህይወቱ ማለፉ ተገልጿል። በሊባኖስና በእስራኤል መካከል ስምምነቱ ቅርብ ነው፣ በጣም የሚስማሙ ይመስላሉ ሁለቱ ሀገራት የሚል ዘገባ አቅርቧል። ሌላው በኢራን ደግሞ የኢራን ህዝብ እንደገና ወደ ጎዳናዎች ለመውጣት ተቃውሞ በመንግስቱ ላይ አመጽ ለማንሳት እየተዘጋጀ ነው። በተለይ የኢራን ዩኒቨርሲቲ ተማሪዎች አመጻቸውን ለማደስ እየተዘጋጁ ናቸው የሚል ዘገባ አቅርቧል። ሌላው የመከላከያ ሰራዊቱ በይሁዳና ሰማሪያ አካባቢ ጫካዎችን ወይም እጽዋቱን እየመነጠረ ነው። ምክንያቱም የአሸባሪዎች ስለሚደበቁ አሸባሪዎች የሚደበቁበትን ቦታ ሁሉ በግልጽ ለማየትና ለአሸባሪዎች መደበቂያ ምቹ የሆነ ቦታ ላለመስጠት እንዳይኖራቸው ለማድረግ በእጽዋት ላይ ያው ይመነጥራል ለእይታ እንዲመቸው የሚል ዘገባ አቅርቧል። ይሄም ያው እንግዲህ አሸባሪዎችን ለመከላከል ሲል ነው። እየተጠለሉ ምቹ በሆነ በመደበቂያ ቦታ መከላከያ ሰራዊቱን እንደሚያጠቁ ይታወቃል። በዚህ ምክንያት እጽዋቶችን ያው ለእይታ ምቹ በሚሆን መንገድ እጽዋቶችን ይቆራርጣል የሚል ዜና አቅርቧል። ያው እንግዲህ የሚል ዘገባ አቅርቧል። ከሞላ ጎደል ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ።